ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንደውም ሀገር ናፋቂዎችና ውሃ ስትዘውዙ ያደግ በውሃ ስቀዱ የነበራችሁ እንግዲህ እያስታወሳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ እንግዲህ መጥቻለሁ ማለት ነው። ቪዲዮውን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በነገራችን ላይ ወላሂ ሰብስክራይብ እየጨመረ አይደለም፣ እምቢ ብሏል። ለምን እንደው አላውቅም። ምቀኞች በዙ ማለት ነው። ባይዘው ቪዲዮ እያጠፋን ቪዲዮ የምንጭር ከሆነ ቻናላችን ይሞታል ማለት ነው። እና አንዳንድ የምታለቀልቁ ልጆች ስላላችሁ ዛሬም በነፈኪ በነ አህመድ ነው የመጣሁት፣ እንዲሁም ደግሞ በነ ብሮ ነው የመጣሁት። እና ኢብራሂም እኮ ታውቃላችሁ ፈኪ እንደሚያፈቅራት ነባ እኮ ትክክለኛ ፍቅረኛው አይደለችም። ይሄንን በደንብ አዳምጡት ጋይስ፣ በደንብ አዳምጡ። አይወዳትም እኮ ነባ ትክክለኛ ፍቅረኛው እኮ አይደለችም። ዳኒ ለስራ ነው፣ ግን ሙዱን ሁሉ አጠፋችበት። መልኩም ውበቱም ወዙም በቃ እናንተ ለከ ሰው ከማይመጥነው ሰው ጋር ዝም ብሎ ከሰራ በእርግጥ ያላ ስጦታ ነው። አላህ ይጠብቀን ከእንደዚህ አይነት ነገር። የሰው ጂል ማለት ለብሶ የማያምርበት ልብስ ለብሶ የማያምርበት ተኩሎ ተቀብቶ የማያምርበት ለሐውለ ወላ ቁወተ ኢላ ቢላህ። አላህ ይጠብቀን ከእንደዚህ አይነት ነገር። የእውነት ማለት ብር ማበላሸት ብቻ። እኔ ልብስ የማይሄድበት ሴት ያሳዝነኛል በጣም ማለት ነው። አይ እነዚህ ደረቆችን ነበረ እና ይቺ ልጅ እኔ በጣም የምታስጠላኝ ከዩቱብም ከቲክታኩም አንድ ቁጥር የምታስጠላኝ የእውነት ነው የምላችሁ። ስለዚህ ፍቅረኛዋ ነው ብላችሁ ብዙዎቹ የምትጃጃሉ ሰዎች አላችሁ። ነባ አህመድ ጋርም ስትላላጥ ነበረ፣ እንደገና ደግሞ ብሮ ጋር ስትላላጥ ነበረ። ስለዚህ የስራ ባልደረባው እንጂ ፍቅረኛ አይደለችም። አንደኛ የሚሄዱም ሰዎች አይደሉም። እሱ የሚያምርበት ፈኪ ጋር ሲመጣ ነው። አህመድም የሚያምርበት ፈኪ ጋር ሲመጣ ነው። ስለዚህ እኔ በነገራችን ላይ አህመድ ጋር ሲመጣ ህዝቡ በጣም ስለሚቀበላቸው ስለሚወዳቸው አንደኛ እነሱም ይጠቀማሉ። በአሁኑ ሰዓት እያያቸው ነው። ቤት ኪራዩ ሁሉ ነገር እንግዲህ ታውቃላችሁ ኢትዮጵያ ውስጥ። እና አንዱ ምን አለ ዛሬ ከጉታጀራ አንዱ ሌባ ምን አለ፣ እስኪ በዛም ሊሄድበት አንዳንዴ። እና ምን አለ 100 ሺህ ነው 100 ሺህ ከፍለኛል። እንዴ የመዳም ቅመሞችን እየተሳደባችሁ ከእናት ድረስ ወጥተህ የመዳም ቅመሞችን አፈር ያስበላችሁ አፈር ብሎ እያልክ እኮ ሙቤ እንደገና ሙቤ የሚባለው እኮ ተው አትሳደብ። እኔ እሰጥሃለሁ አበባ። ታብታብ አርጉ የምንባለው እኛ፣ ሰብስክራይብ አርጉ የምንባለው እኛ። አዙራችሁ ተመልሳችሁ ደግሞ ገረዶች ብላችሁ የምትሰድቡን እኛን እኮ። ዛሬ እኮ ፈተው ለቀውብን እኮ እብዶቹን እኮ ፈተው ለቀውብን እኮ። የመዳም ቅመሞች እኮ ስበሳችን እንበረታታ፣ በርቱ፣ ስሩ። እኛ እስከመቼ ነው መዳም ቤት? እኛም በሀገራችን ላይ ቤታችንን ተከራይተን ፏ ብትን እንበል። ያውም ባህር ዳር ላይ ሆቴል ቤት ከፍተን ብንላችሁ አይደል እንዴ? ሰብሰብ በሉ ብላችሁ አይደል እንዴ እምቢ ያላችሁት? ይህንን የምትረጩትን ገንዘብ የ20 ሺህ ብር ወርቃችሁን ከምትበትኑ ስጡ ለኔ። ባህር ዳር ላይ ምን የመሰለ ሆቴል ሰርቼ እጣይቱ መድናንያ ስትመጡ እንሄዳለን አብረን አላልኳችሁ? ሻሂ ጋ ውሃ ብለን ይዘን ሻሂ ጋ ውሃችንን ይዘን ቡናችንን ምናምናችንን ብለን እምቢ አይደል እንዴ ያላችሁ? እኔም ሂጄ ፈኪ ጋር ፈታ ዘና ልበልበት፣ ቀጭቋ ልበልበት በመስመሩ ብያችኋል ነበር እንዴ ጋይስ? እምቢ ብላችሁ ነው እንጂ እኔ እኮ ነግሬያችኋለሁ ከፊትም ማለት ነው። ለዚህ እኮ ነው እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ። የነጭ ጤፍ ዛላ ወርቃተ መንገድ አንሻት አለኝ ወይ ነገር መውደድ የሚባለው እንደዚህ እኮ ነው። እርጉማ ጎንብሶ ይለምናል እድሜ፣ እርጎማ ጎንብሶ ይለምናል እድሜ፣ ሰጠሽ በሽታ ከነዘላለሜ ይባላል። ስለዚህ እናንተም ዝም ብላችሁ ቁን ከወዲያ ከወዲህ እንዴ ምንድን ነው አለ ወጅኩም። ለማንኛውም አስረግጬ ነው የምነግራችሁ፣ ነባ የኢብራሂም ፍቅረኛ አይደለችም። ስለዚህ ከስንቱ ጋር ተለጣጠፈ እሱ እንዴ? እዛች ጋር ይሮጣል እዛች። እኔ ወይኔ ወንድም ያልኩ በቃ አዘንኩለት፣ የእውነት አዘንኩለት። እና እኔ ደስ የሚለኝ ቁጥር አንድ እኔ ባይጋጩ እንደዚህ በፍቅር የተነሳ ባይጋጩ ምናምን ደስ የሚለኝ እኔ ቁጥር አንድ ይብን አህመድ ጋር ስትመጣ፣ ምክንያቱም ሰው ተቀባይነት አለውና ደስ ይለኛል። ግን ደግሞ ነገሮች አሉ፣ የሚጋጩ ነገሮች አሉ። አንዳንድ ሰዎች የስራ ባልደረባ ሆኖ እኮ እንደ ፍቅረኛሞቹ ነው የሚሰሩ ሰዎች አሉ። እነሱ ደግሞ ግዴታ መፋቀር አለብኝ ነው አህመድ። በእህትና በወንድምነት እሷ ጋር መስራት አልችልም።
ፎቶዬን ከሷ ጋር አድርጋችሁ ፎቶ ቀይሩ። ባይዘው ፈኪ መሐመድ እንደዚህ የምትባል አይደለችም። የሰው ልጅ የሚወዱትን ሰው የሚያፈቅሩትን ሰው ፎቶና ፎቶ ዝንት ዓለም አብሮ ቢደረግ ደስ ሊልህ ይገባል እንጂ አንተን የሚያስከፋ ነው ብዬ አላስብም። እዚህ ላይ አንድ ብላችሁ ያዙ። ስለዚህ ዛሬ ደግሞ የሚያጣላ እንጂ የሚያስታርቅ ሰው የለም። አንዲት አለቅላቂ ዩቱብ ላይ አለች የምታለቀልቅ ማናት የምትባለው ይች ጂል ሲያዩት ያላማረ ሲበሉ ቀርላል። ፈኪን እየተሳደበ ማስጠላቱ እፊቷ ላይ ወላሂ ብዬ ነው የምነግራችሁ። እፊቷ ላይ አይበላም። እፊቷ በጫው ነስንሳችሁ ለውሻ ብታቀርቡለት ወላሂ ውሻው አይበላትም። ስታስጠላ ማለት ነው። ልንገራችሁ እውነቱን ነው እኮ እንቅጩን እኮ ነው የምነግራችሁ። የሰው ልጅ በዚህ ልክ ጥላቻ ኢብራሂምንና ከብት አትጠይቂም። መጀመሪያ የፈኪ ጎረቤት እኮ ነው ኢብራሂም። አገር ቤት አዲስ አበባ ሳይመጡ ቻግኒ ጎረቤት ናቸው። ጠይቂ ሲጀምር ከየት ነው የመጡት? ከየት ነው የተነሱት? የት ናቸው? ከየት ናቸው ብለሽ ጠይቂ መጀመሪያ። አንድ ላይ ነው የተማሩት፣ ጎረቤቶች ናቸው። አንድ ላይ አብሮ አደግ ናቸው። ቆሻፊት ፈኪና ኢብራሂም ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ምን ታመጫለሽ? ቆሼ እና አሰርግጬ ነው የምነግርሽ። አዳሚ ማለት ነው። አዳምጪ። እሱስ እንደው በእሱ አንደበት ይችን እንደው ተምሮ አፍቅሯት በቃ ቅር እያለው ነው የሚሰራው። ለምን ካለ ሴት አይደምቅም የሚደው ያሏቸው ይመስል ቅር እያለው ነው የሚሰራው እሷ ጋር ሲጀመር። ገርባ ደግሞ ግርብብ እንደው አውዝ ቢላሂ ወይ አላህ ይባክህ፣ እድለን ባክህ፣ ሁሉንም ነገር ስጣል እባክህ ያ አላህ። እንደ ደረቀ እንጨት ሁሌ ያጉብጣል። አረጉኝ እንደ ደረቀ እንጨት ግርር ብላ ስለብሳ ያምርባት፣ ስታቀርባ ያምርባት። ወይ ሞዴላት ወይ የንግግር ለዛ የላት። እንዴት እንዳስጠላችሁ ብነግራችሁ። የእውነት በፈኪ ላይ መረማመድ አይቻልም ጋይስ። የእውነት ውበት ያፈሰሰባት ማሻአላ ተባረካላ። አይኗ ብቻ የሚበቃ፣ ፀጉሯ ብቻ የሚበቃ፣ አለባበሷ የሚበቃ፣ ለዛዋ፣ ፍቅሯ፣ ውዴታዋ፣ የሰው መሀባዋ የሚበቃ ነው። የሰው ልጅ መሀባ ካለው ልጥላው እንኳን ብትሉት አይጠላችሁም። ልንገራችሁ እውነቱን፣ የእውነት ነው የምላችሁ። በተለይ ማስመሰል የምትችል ብኮን የአላህ በቅንጭላት ነበረ ሁሉንም ነገር የምታቆሙ ማለት ነው። አትችልም ግን ጎበዝ ስለሆነ ጠንካራ ስለሆነ ገባችሁ። ስለዚህ ስነ ስርዓታችሁን ይዛችሁ ደግሞ እናንተ መጓዝ አለባችሁ ማለት ነው። በቃ እና በፈኪ ላይ መረማመድ መሸጋገር አይቻልም፣ በፍጹም አይቻልም። አይቻልም እኮ እንዴ! አስረግጬ ነው የምነግራችሁ፣ አይቻልም። ስለዚህ እረፍ ብላችሁ በመካናችሁ በቦታችሁ ሆናችሁ እዛው ተቀመጡ። አይቻልም። እሷን መሆን ጀግና ነች፣ ጎበዝ የሴት አርበኛ ነች። በእሷ ላይ መረማመድ አይቻልም። የእውነቴን ነው የምነግራችሁ። ግን እናንተ የሆነ ነገር አለ አይደል? በቃ ሙድ የሌላችሁ በቃ ይቺ ነባንና ኢብራሂምን እያደረገች ምን ቆሻሻ ነሽ እንደው በእናትሽ። ምኒቱ እንደው እንቃቂላ የመሰልሽ እንቃቂላ አውሬ የመሰልሽ እባብ መልኳ እንኳ ሲያስጠላ። አውዝብላ 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 ቱ ስታስጠላ በጣም ነው የምታስጠልው። እውነቴን ነው የምነግርሽ። ሲጀመር ፈኪና የኢብራሂም የአንድ አካባቢ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጆች ጭንጋፊ ሁላ ምን ይጨነገፋሉ እዚህ። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ልንገራችሁ እውነቱ ጭንጋፊ ምን ትጨነጋገፋላችሁ እዚህ እንዴ? ሰው የወደደውን ነው እንጂ የሚያገባው ወደደው ጋር ነው እንጂ የሚኖረው። አንቺ ዝም ብለሽ በየቦታው ነው እንዴ ግዴታ ኢብራሂም ነባናባ ሰርፊ ዶማ ናት። አንቺ ጭቃ መልስ ሰጭኝ በይቺ ቪዲዮ ቆሻሻ ትቃምሻለሽ። አቅምሽ ነው የምጠልሽ። እለቅሻለሁ መጥሎሻል። ጥግ ድረስ ነው የምናግርሽ። ስለዚህ በፈኪ ላይ መረማመድ አይቻልም። እንኳን አንቺ ቀርቶ የሰባቶቹ እናት እንኳ አፋቸውን እስከ ጆሯቸው ከፍተው መተው አፋቸውን ሳያስጠብቡ እስከ ጆሯቸው ድረስ ክፍት አድርገው መተው አስወግደናቸዋል። ገባሽ? በንግግር ብቻ ማለት ነው። አርፈው ተቀምጠዋል ጥጋቸውን ይዘው። እንኳን እንዳንቺ ያለውን ሽላሊት አጋራ የመሰልሽ ይቺ ጉምዜ የመሰለች በእናታችሁ ምን አይነት ፍንቃቂላ ናት? ፊቷ ለማይበላ እኔ ሰውኝ ስትጀምር እኔ ሳየው ደስ የማይለኝን ሰው ብዙም ለማናገር አልፈልግም።
እንደው ላንቺ እንኳን መልስ መስጠት አይጠበቅብኝም ነበረ። ለማንኛውም ቪዲዮውን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። አህመድም ደግሞ ይቅርታ ጠይቆ ፈኪም እንግዲህ ይቅርታውን ተቀብለው ኢንሻአላህ በአንድ ላይ ይመጣሉ ብዬ ተስፋ አለኝ ማለት ነው። ብሮም ጋር ብትመጣ ደስ ይለኛል። ከሁለታቸውም ጋር ማለት ነው ደስ ይለኛል። የእውነትን ነው የምነግራችሁ። ስለዚህ ብሮ ለእሷ ለነባ አይገባትም 4 ነጥብ